ሰላም ሰላም በኢትዮጵያ ወርቅ ገበያው ማለት ነው በጣም የሚዋዥቅበት ወይም ደግሞ ከፍ ዝቅ የሚልበት ሰዓት መሆኑ ይታወቃል። በተለይ በዚህ ሰዓት ላይ ስለዚህ ደግሞ የዛሬውን ገበያ ሁኔታ ስንሸጥ ሊገጥመን የሚችለውን መረጃ በዝርዝር የምንመለከት ይሆናል። የወርቅ ዋጋንም በተመለከተ የተወሰኑ ወሳኝ የሆኑ መረጃዎችን የምናቀርብላችሁ ይሆናል። ኢትዮጵያ በዛሬው መረጃ ቀደም ባለው ቪዲዮ ማለት ነው ከዚህ ቪዲዮ ቀደም ባለው በጥሬው እንዲሁም ደግሞ ዋና ካራቱን በሚመለከት መረጃን ለቅቄላችኋለሁ። ሁሉንም ካራቶች ከፈልጋችሁ ደግሞ እሱ ላይ ማግኘት ትችላላችሁ። በዚህ ላይ ግን በዋናነት በኢትዮጵያ የወርቅ ዋጋ መቼም በሁለት ይከፈላል። የመጀመሪያው በብሔራዊ ባንክ ተመን በማዕድን አውጪዎች የሚወጣው ነው። ሁለተኛው ነገር ደግሞ በጌጣጌጥ መሸጫ ሱቆች ዋጋ በሁለት አይነት መንገድ ልዩነት አለው ማለት ነው። የመጀመሪያው በኢትዮጵያ ብሔራዊ ባንክ ወይም ደግሞ የማዕድን አውጪዎች የሚያወጡት ወርቅ አለ። እሱ የጥሬው ወርቅ ዋጋ ይባላል። እሱን በሚመለከት ሁልጊዜ በየቀኑ ዕለታዊ የሆነ የወርቅ ዋጋን መረጃ በቻናላችን ላይ ታገኛላችሁ። በመግባት ሰብስክራይብ በማድረግ ሼር በማድረግ እንዲሁ ሁሌ መከታተል ይቻላል ማለት ነው። ዛሬ ግን ምን ይመስላል የሚለውን በደንበኞች እንዴት አድርገን በምንሸጥበት ሰዓት ላይ በስንት ልንሸጥ እንችላለን የሚለውን ዋና የወርቅ ካራቶች የምነግራችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደነገርኳችሁ እንግዲህ በኢትዮጵያ ከሚገኙ ካራቶች ዋና በተለይ ደግሞ ገበያ ላይ በስፋት ከሚውሉት የወርቅ ካራቶች መካከል 21 እና 18 ናቸው። 21 እና 18 ካራት እንግዲህ እንደነገርኳችሁ የመጀመሪያው ባላቸው የወርቅ ይዘትነት ተፈላጊ ናቸው በጣም። 21 ካራትን ስንመለከት በተለይ ጠንካራ ነው፣ ነገር ግን የ18ን ያህል አይደለም። ጥሩ የወርቅ ይዘት አለው ከ87% በላይ ማለት ነው። ጥሩ የሆነ የወርቅ ይዘት አለው። በተጨማሪም ስታረጉት ከለሩ ድምቀቱ በቃ ሌላ ነው። የወርቅ የሚያስብለው እንግዲህ 21 ካራት ነው። ነገር ግን ደግሞ ከሱም ብዙም ሳይራራቅ 18 ካራት የሚባሉ ደግሞ የ21 ካራትን ያህል ንጽህና የ21 ካራትን ያህል ድምቀት ባይኖረውም ነገር ግን ጥንካሬ አለው። በተለይ ደግሞ በመካከለኛው በአውሮፓ በአሜሪካ